ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁት ከሚኒስትሪ ጋር በተያያዘ ነው ማለት ነው። በዘንድሮ የሚኒስትሪ ውጤት ከፍተኛ ውጤት ያመጡ 14 ተማሪዎች እንደዚሁም ደግሞ የወጡበትን ትምህርት ቤት ነጥባቸውን ጨምሬ በደንብ አሳያችኋለሁ ማለት ነው። በዘንድሮ ሚኒስትሪ አንደኛ የወጣው ከአዲስ አበባ ማለት ነው። እዚህ ጋር እንደምትመለከቱት ከላይ አንደኛ ይላል። ትምህርት ቤቱ የወጣበት ትምህርት ቤት ኢትዮ ብሔራዊ ስኩል ይባላል ማለት ነው። የሚገኝበት ወረዳ እዚህ ጋር እንደምትመለከቱት ወረዳ 12 ነው። ዞን አቃቂ ቃሊቲ፣ ሙሉ ስሙ ደግሞ የተማሪው ማለት ነው የአብስራ ታደለ ብሩ ይባላል ማለት ነው። እንደምትመለከቱት እዚህ ጋር አይቨሬጁ 97.08 ነው ያመጣው። በጣም ከፍተኛ ውጤት ነው ማለት ነው። ፐርሰንታይሉ ደግሞ እዚህ ጋር እንደምትመለከቱት 100 ነው ማለት ነው። እንደዚሁም ደግሞ እዚህ ጋር ቶታሉን ብትመለከቱት ከተሰጡት ውስጥ 330ውን መልሷል ማለት ነው። ስለዚህ አንደኛ የወጣው በዘንድሮ ሚኒስትሪ ከአዲስ አበባ ማለት ነው የአብስራ ታደለ ብሩ ነው ማለት ነው። ሁለተኛ የወጣው እዚህ ጋር የምትመለከቱት ነው። የወጣበት ትምህርት ቤት ፊውቸር ታለንት አካዳሚ ይባላል ማለት ነው። ወረዳ 3 ውስጥ ነው የሚገኘው። ዞኑ ደግሞ ቂርቆስ ነው። አይቨሬጁንም እዚህ ጋር ብትመለከቱት 96.94 ነው። ፐርሰንታይሉም 99.99 ነው ማለት ነው። ቶታሉንም እንደምታዩት እዚህ ጋር 329 ነው። አንደኛ የወጣው ተማሪ 330 ነበረ። ይሄኛው ደግሞ 329 ነው። በጣም ተቀራራቢ ውጤት ነው ማለት ነው። ስለዚህ በዘንድሮ ሚኒስትሪ ከአዲስ አበባ ሁለተኛ የወጣው እዚህ ጋር የምትመለከቱት ተማሪ እዚህ ጋር እንደምትመለከቷት ደግሞ በዘንድሮ ሚኒስትሪ ሶስተኛ የወጣችው ይሄኛውም ከአዲስ አበባ ማለት ነው ወረዳ 4 ውስጥ ነው የሚገኘው። ዞኑ ደግሞ አቃቂ ቃሊቲ ነው ማለት ነው። ሙሉ ስሟ እዚህ ጋር እንደምትመለከቱት ዳግማዊት ግርማ አሰፋ ትባላለች። የሷም አይቨሬጅ እዚህ ጋር እንደምትመለከቱት 96.67 ነው። ፐርሰንታይሏ ከመጀመሪያው ልጅ ጋር ተቀራራቢ ነው። 99.99 ነው ማለት ነው። ቶታሏም እዚህ ጋር እንደምትመለከቱት 328 ነው። ስለዚህ አንደኛ ከወጣው ልጅ በሁለት ነው ነጥቧ የሚያንሰው፣ ሁለተኛ ከወጣው ደግሞ በአንድ ነው ማለት ነው። በጣም ተቀራራቢ ውጤት ነው። ስለዚህ በዘንድሮ ሚኒስትሪ ከአዲስ አበባ ሶስተኛ የወጣችው ዳግማዊት ግርማ አሰፋ ነች ማለት ነው። አራተኛው ላይ ደርሰናል። በዘንድሮ ሚኒስትሪ አራተኛ ከአዲስ አበባ የወጣው ማለት ነው እዚህ ጋር እንደምትመለከቱት የወጣበት ትምህርት ቤት ክሩዝ ይባላል። ወረዳው 6 ነው ማለት ነው። የሚገኝበት ዞን ደግሞ ልደታ ነው። የተማሪው ሙሉ ስም እዚህ ጋር እንደምትመለከቱት አቤል ኤልያስ ኃይሉ ይባላል ማለት ነው። አይቨሬጁን እዚህ ጋር እንደምትመለከቱት 96.39 ያመጣው ማለት ነው። ፐርሰንታይሉም 99.99 ነው። ቶታሉን እዚህ ጋር ብታዩት 327 ነው። አንደኛም ከወጣው ልጅ በሶስት ብቻ ነው እዚህ ጋር የሚለያየው ማለት ነው። ስለዚህ በዘንድሮ ሚኒስትሪ ከአዲስ አበባ አራተኛ የወጣው እዚህ ጋር የምትመለከቱት አቤል ኤልያስ ኃይሉ ነው ማለት ነው። በተመሳሳይ እዚህ ጋር የምትመለከቷት ከአቤል ጋር አንድ አይነት ውጤት ነው ያላቸው። አራተኛ ነው እዚህ ጋር የሚወጣችው ማለት ነው። የወጣችበት ትምህርት ቤት ስኩል ኦፍ አይጎዳ በመባል ይታወቃል። የሚገኝበት ወረዳ 12 ነው። ዞኑ ደግሞ ቦሌ ነው ማለት ነው። የተማሪዋ ሙሉ ስም መሪም አብዱልቀዲር መሐመድ ትባላለች። አይቨሬጇን እንደምትመለከቱት እዚህ ጋር 96.39 ነው። ፐርሰንታይሏ ደግሞ 99.99 ያመጣችው ማለት ነው። ቶታሏ ከቅድሙ ልጅ ጋር በተመሳሳይ 327 ነው ማለት ነው። ሌላዋ ከፍተኛ ውጤት ያመጣችዋ ደግሞ እዚህ ጋር የምትመለከቷት ሊያ ዮሐንስ ጌታውን ትባላለች። የወጣችበት ትምህርት ቤት ከጊብሰን ስኩል ሲስተም ነው ማለት ነው። ወረዳው 5 ነው። ዞኑ ደግሞ ቦሌ ነው ማለት ነው። አይቨሬጇን እዚህ ጋር እንደምትመለከቱ 96.39 ያመጣችው፣ እንደዚሁም ደግሞ ፐርሰንታይሏ 99.99 ነው ማለት ነው። ቶታል ያመጣችው 328 ነው ማለት ነው። በዘንድሮ ሚኒስትሪ አምስተኛ በመውጣት ከፍተኛ ውጤት ያመጣው ደግሞ እዚህ ጋር የምትመለከቱት ተማሪ ነው ማለት ነው። የወጣበት ትምህርት ቤት ከጊብሰን ዩዝ ነው ማለት ነው። ወረዳው 5 ነው። ዞኑ ጉለሌ ነው። የተማሪው ሙሉ ስም የአዘሚን ሙክሚል ኑር ይባላል ማለት ነው። አይቨሬጁንም እዚህ ጋር እንደምትመለከቱት 96.11 ነው ያመጣው። ፐርሰንታይሉ 99.99 ነው ማለት ነው። ቶታሉ እንደምትመለከቱት 326 ነው ያመጣው። ሌላው አምስተኛ በመውጣት ከፍተኛ ውጤት ያመጣው እዚህ ጋር የምትመለከቱት ተማሪ ነው ማለት ነው። የወጣበት ትምህርት ቤት ልደታ ካቶሊክ ካቴድራል ነው። ወረዳው 1 ነው ማለት ነው። ዞኑ አራዳ ነው። ሙሉ ስሙ ነብዩ ዳንኤል ፍቃዱ ይባላል ማለት ነው። አይቨሬጁንም እዚህ ጋር እንደምትመለከቱት 96.11 በማምጣት ከቅድም ከነገርኳችሁ ተማሪ ጋር
እኩል ነው ያመጣው ማለት ነው። ፐርሰንታይሉም 99.99 ነው። ጠቅላላ ድምሩ ደግሞ 326 ነው። ሌላዋ አምስተኛ በመውጣት ከፍተኛ ውጤት ያመጣችው ደግሞ እዚች ጋር የምትመለከቷት ተማሪ ነች ማለት ነው። የወጣችበት ትምህርት ቤት ልደታ ካቶሊክ ካቴድራል ነው የእሷም ማለት ነው። ወረዳው 1 ነው። ዞኑ አራዳ ነው ማለት ነው። ሙሉ ስሟ ኤፍራታ እንዳለ ገዛኸኝ ትባላለች። አይቨሬጇ ከቅድሙ ልጅ ጋር አምስተኛ ከወጣው ጋር ማለት ነው ተመሳሳይ ነው። 96.11 ነው ያመጣችው። እንደምትመለከቱት አይቨሬጇ ፐርሰንታይሏ ደግሞ 99.99 ነው ማለት ነው። ጠቅላላ ድምሯ 326 ነው። ሌላዋ አምስተኛ በመውጣት ከፍተኛ ውጤት ያመጣችው እዚህ ጋር የምትመለከቷት ተማሪ ነች ማለት ነው። የወጣችበት ትምህርት ቤት ኢትዮ ብሔራዊ ስኩል ይባላል። ወረዳው 12 ነው። የሚገኝበት ዞን ደግሞ አቃቂ ቃሊቲ ነው ማለት ነው። ሙሉ ስሟ የአብስራ አበባው መልካሙ ትባላለች። አይቨሬጇም እዚህ ጋር እንደምትመለከቱት 96.11 ነው ማለት ነው። ፐርሰንታይሏ 99.99 ያመጣችው። ጠቅላላ ድምሯም እዚህ ጋር እንደምትመለከቱት 326 ነው። ሌላው አምስተኛ በመውጣት ከፍተኛ ውጤት ያመጣው ደግሞ እዚህ ጋር የምትመለከቱት ተማሪ ነው ማለት ነው። የወጣበት ትምህርት ቤት ነዋይ ቻሌንጅ አካዳሚ ነምበር 2 ወይም ደግሞ ቁጥር 2 ይባላል። ወረዳ 1 ነው ማለት ነው የሚገኝበት። ዞኑ ደግሞ ንፋስ ስልክ ላፍቶ ነው። ሙሉ ስሙ ሮቤል አዲሱ አለማየሁ ይባላል። ያመጣው አቨሬጅ እዚህ ጋር እንደምትመለከቱት 96.11 ነው። ፐርሰንታይሉ 99.99 ነው ማለት ነው። ቶታል ጠቅላላ ድምሩ ደግሞ 326 ነው። ሌላው በዘንድሮ ሚኒስትሪ ከፍተኛ ውጤት በማምጣት አምስተኛ የወጣው እዚህ ጋር የምትመለከቱት ተማሪ ነው ማለት ነው። የወጣበት ትምህርት ቤት ፕራይም ብሪጅ አካዳሚ ይባላል። ወረዳ 2 ነው። ዞኑ ደግሞ ኮልፌ ቀራኒዮ ነው ማለት ነው። የተማሪው ሙሉ ስም እዚህ ጋር የምትመለከቱት ዮናስ ብስራት ከበደ ይባላል ማለት ነው። አይቨሬጁ እንደምታዩት እዚህ ጋር 96.11 ነው ያመጣው። ፐርሰንታይሉ 99.99 ነው። ቶታሉ የሱም 326 ነው ማለት ነው። ሌላው ከፍተኛ ውጤት በማምጣት አምስተኛ የወጣው ብሩክ ግዛት ያያ ነው ይባላል ማለት ነው። የወጣበት ትምህርት ቤት ኢትዮ ብሔራዊ ስኩል ይባላል። ወረዳው 12 ነው። ዞኑ ደግሞ አቃቂ ቃሊቲ ነው ማለት ነው። አይቨሬጁ እዚህ ጋር እንደምትመለከቱት 96.11 ነው ያመጣው። ፐርሰንታይሉ 99.99 ነው ማለት ነው። ጠቅላላ ድምሩ ደግሞ ቶታሉ ማለት ነው እዚህ ጋር የምትመለከቱት 326 ነው። ሌላው አምስተኛ በመውጣት ከፍተኛ ውጤት ያመጣው እዚህ ጋር የምትመለከቱት ተማሪ ነው ማለት ነው። የወጣበት ትምህርት ቤት ኢትዮ ሆፕስ አካዳሚ ይባላል። ወረዳው 2 ነው። የሚገኝበት ዞን ደግሞ ኮልፌ ቀራኒዮ ይባላል ማለት ነው። ሙሉ ስሙ እዚህ ጋር የምትመለከቱት ያሬድ ብርሃኑ አራገው ይባላል ማለት ነው። አይቨሬጁ 96.11 ነው። ፐርሰንታይሉ 99.99 ነው። እንደዚሁም ደግሞ ጠቅላላ ድምሩ 326 ነው ማለት ነው። ስለዚህ በዘንድሮ ሚኒስትሪ ከፍተኛ ውጤት ያመጡ ተማሪዎች እንደዚሁም ደግሞ የወጡበት ትምህርት ቤት አሁን ያሳዩዋችሁ ነው ማለት ነው። እንደዚሁም ደግሞ ውጤታችሁን ያላያችሁ እዚህ ጋር እየመጣችሁ ማየት ትችላላችሁ ማለት ነው። እንደዚሁም ደግሞ ውጤታችሁን ያላያችሁ እዚህ ጋር በመግባት ማየት ትችላላችሁ። አይዲያችሁን እዚህ ጽፋላችሁ፣ ፈርስት ኔማችሁን እዚህ በመጻፍ ማየት ትችላላችሁ ማለት ነው። አሁን ያቀረብኩላችሁ ሊስቶች ያገኟቸው እዚህ ጋር ከምትመለከቱት ቦታ ነው ማለት ነው። እናንተም እዚህ ጋር እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው። በመጨረሻም ለተማሪዎቹ ወላጆች እንደዚሁም ደግሞ ለተማሪዎቹ መምህራን እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ በጣም ቻው።